ነገር አለና ይሄ ነገር መለመዱ ትልቅ ነገር ነውና በጣም ተደስቻለሁ። ረክት መጥቼ ብዙ ነገር የእውነት ነው የምለው ብዙ ለውጥ አለና በጣም ስማቸውን አላውቅም ከገባው ጀምሮ የተደረገልኝ እንክብካቤና መስተንግዶ በጣም ትልቅ ነገር ነው። ክፍያ የአመት ክፍያ አለን አይደለ? የአገልግሎት በቃ እሱን ለመክፈል ነበረ በቴሌ ብር ነበረ የምከፍለው። ባለፈ ቦታው ስላልተስተካከለልን የነበረ አሁን ደግሞ አስተካክሎ ጠሩኝ፣ አስተካክሎ ሰጡኝ። ያው እየወጣው ነው። ያው ቀርበ ነው የምታነጋግረው፣ በቀላሉ ታገኘዋለህ፣ ችግርህን ታስረዳለህ ማለት ነው። ቀደም ሲል እያንዳንዱ ሰው ገብቶ አይም ውጭ ነበር የሚቀመጠው። አከሌን ነው የምፈልገው ይላል፣ ያ ሰው ደግሞ አይመጣልህም። እዚህ ቁጭ ብላ በቃ ትንሽ ችግር ነበር። አሁን በእርግጥ አጠገብ ሆነህ ታነጋግራለህ። ጥሩ ነው፣ ለውጥ አለ ብዬ ነው የምለው። አካባቢው ራሱ ትልቅ ለውጥ አለ፣ ቆንጆ ነው። ለዚህም ሆኜ በቃ ሁሉም ተጨንቆ ቅድሚያ ሰጥቶ የሚያስፈልገውን ነገር አድርገውልኝ እዛ አሁን ካርታ ክፍል ስማቸውን በግልጽ እንደውም ለሚያስፈልግ ነበር። ይሄ አሁን ካርታ ክፍሉ ማን ነበር እዚህ ጋር ያለ ለምዮ የሚባል ሴት አለች። መስተንግዶ ሁሉ በቶ ምንድነው ምን እንርዳ ይሄን በማየቴ በጣም ተደስቻለሁ። እኔ በበኩሌ ደስ ይለኛል። ምንም ቅር የሚለኝ ነገር የለም በእነሱ። ያው የሰው ብዛት ነው እነሱ እንትን የሚላቸው እንጂ መስራት አቅቷቸው አይደለም መቼም አይደል እንዴ። ሰው በራሱ በአገልግሎትነቱ መስራት ግድ ነው። ግን ሰው ራሱ ከእኔ ጭምር ሳንጣደፍ ከተሰራልን ተሰርቶ ይሰጠናል። የተነበረው ነገር ነበር በፊት የነበረው ነው። አሁን ግን ጥሩ ነው። እነሱም ጋር አሁን የመጀመሪያ ነበር ስህተት ነው እንጂ አሁን ያለው ሁኔታ ጥሩ ያስተናገዱ ነው በአሁኑ ሰዓት። ቀደም ሲል አሁን መዝገብ ቤት አካባቢ ትንሽ ያው መደራረብ አለ ስራ። ነገር ግን ከነበረው ሁኔታ ግን የተሻለ ነው። ሰውም ደግሞ ቁጥሩ በጣም ብዙ ነው። ያንን ማስተናገዱ በጣም ከባድ ነው እና ጥሩ ነው። ባለው ሁኔታ ትልቅ ለውጥ እንዳለ ነው የሚታየኝ። በዚህ ቀጥል ነው የምንለው። አሁን የመጣሁት መድኃኒዓለም አሁን በቃ ምን ደቂቃ ልበልሽ፣ ምናልባት ወደ 20 ደቂቃ ቢሆነኝ ነው መጣው። ኮምፒውተር ላይ ያስገባልኝ በቃ አስተካክዬ ወጣሁ።